ምን ያርጉ እነሱ ዝም ከተባሉ? የሚቀርቡት አንከር ሚዲያ ላይ አጀንዳ የሚቀበሉት ከነጀዋር ከነልደቱ አያሌው የሚያሰማሯቸው እና አንዳርጋቸው ጽጌ የስልሳዎቹ ዘመን የሽግግር መንግስት አብዮተኞች ምን ይሆን ነው የምትሉት? ምን ህዝቡ ምን ያርግ? መንግስት እርምጃ መውሰድ ካልቻለ እነዚህ ከሸፈ በራሱ ተፈትሾ የወደቀ ፓርቲ መንግስት ሆኖ በሚያስተዳድርበት ሀገር እኛ ደካማ ካልሆን እኛ ማንረባ ካልሆን በስተቀር ይህን ስርዓት በሰላማዊ ትግል የማንለውጥበት ምን ያደርግባ? ምርጫ ምን ያደርጋል? አብዮት ምን ያደርጋል? መንግስት ከሌለ ግቡ 4 ኪሎ ስልጣን ያዙ፣ ምን ችግር አለ? ምን ልትሆን ነው የምትወዳደረው? ምን ልትሆን ነው አመጽ የምትጠራው? መንግስት ከዚህ በኋላም ቅንጅት ከፈጠርን በኋላም ምን አይነት መስዋዕትነት እንደምንከፍል አናውቀው። ነገር ግን ይሄ ህዝብ ዝም ካለ፣ ስንገደል ዝም ካለ፣ ስንታፈን ዝም ካለ እንግዲህ የራሱ ጉዳይ በሚያመቻቸው የፖለቲካ መድረክ ላይ ይሳተፋለሁ ብለህ ገብተህ መንግስት በዘረጋው የዲሞክራሲያዊ ምህዳር ውስጥ ገብተህ ፓርቲ ነኝ ብለህ ተመዝግበህ ሽብር እየጠራህ የምትቀመጥበት ጊዜ ከዚህ በኋላ የለም። ቀይ መስመር ነው ይሄ። መንግስት እንኳን ቢፈቅድ እኛ እንፈቅድ እንደዚህ አይነት ሽብር የምንጠይቀው የሽግግር መንግስት ነው። አሁንማ እኛ ሌሎች እንደሚሉት 2 ዓመት ወይም 3 ዓመት ለብልጽግና ሰጠኑ ማለት እኮ ህጋዊ መንግስት አረግኑ ማለት ነው። ስለዚህ ከ2018 በኋላ መንግስት መስከረም 30 በኋላ መንግስት የለም ብለው ከ4 ዓመት በፊት ያወሩትን ነጃዋር መሐመድ በእነዚህ ሰዎች በኩል ሌላ ካባ ለብሰው ምርጫ ቦርድ ገብተው ከ2018 በኋላ መንግስት የለም እያሉላችሁ ሽግግር መንግስት ነው የምንጠይቀው። ሁሉም ታጣቂዎች ባሉበት ሌሎችም ኃይሎች ያሉበት የሽግግር መንግስት ብልጽግና ከስልጣን እነዚህ ሰዎች ህጋዊ ፓርቲ አይደሉም። ህወሓት በሌላ ካባ፣ ልደቱ አያሌው በሌላ ካባ፣ እነ ጀዋር መሐመድ በሰላማዊ ፓርቲነት ካባ ምርጫ ቦርድ ገብተውላችኋል። እርማችሁን አውጡ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን የአምስት ፓርቲዎች ጥምረት ወይም ደግሞ ቅንጅትን ፈጠርን ያሉ ፓርቲዎችን አፈጣጠራቸውንና ቀጣይ ሂደታቸው ምን ይመስላል በሚለው ጉዳይ ላይ እነሱ ከሰጧቸው መግለጫዎች ላይ በመነሳት ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የምርጫ 2018 ዓመተ ምህረት የምርጫ ዓመት እንደመሆኑ መጠን የተለያዩ ፖለቲካ ፓርቲዎች ወደ አንድነት እየተሰባሰቡ ከዚህ በፊትም ብዙ ሲጠየቅ የነበረ ጥያቄ አለ። ተሰብሰቡ፣ ወደ አንድነት ብትመጡ 60-70 ፓርቲ ከምትሆኑ ሰብሰብ ብላችሁ ኃይል ያለውና ፓወር ያለው ፓርቲ ብትሆኑ ጥሩ ነው የሚል ከጠቅላይ ሚኒስትሩ በኩልም እንዲሁም ከተለያዩ የፖለቲካ ሰዎች ይነሳ ነበርና ያንን ምክር ሰምተው ይመስላል ከሰሞኑ 5 ፓርቲዎች ተሰባስበው የድሮውን ቅንጅት የሚመስል ስብስብ ፈጥረናል ብለዋል። በእርግጥ ስሙም ቅንጅት ነው የሚለው ነገር ግን እነሱ የሚያወሩት ደግሞ ቅንጅት የሚለውን ስም ለምን እንደተጠቀሙበት ግልጽ አይደለም። የህብረት ለሀገር አንድነት የሚል ስም ነው የሰጡት ስብስቡን። ነገር ግን ቅንጅትም እያሉ ይጠሩታል እና ምንድነው አንደኛውን ምረጡልን፣ ወይ ቅንጅት ነው ወይ ህብረት ለአንድነት ነው የሚለውን ነገር በመጀመሪያ ማጥራት አለባቸው ብዬ አስባለሁ። እነዚህ የተዋሃዱ ፓርቲ ማነው ይሄንን ህብረት ቅንጅትን ፈጠርን ያሉት ፓርቲዎች እንግዲህ 5 ናቸው። መኢአድ፣ እናት ፓርቲ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና አንድ ኢትዮጵያ የሚባሉ ፓርቲዎች ናቸው። እነዚህ 5 ፓርቲዎች በጋራ ሆነን ለመታገል የምርጫ ሰሞን እንደመሆኑ መጠን ስብስብ ስለሚያስፈልግ በጋራ ብንሆን ኃይል ስለሚኖረን በሚል መነሻ ይመስላል ተሰባስበው እንግዲህ ቅንጅትን ፈጠርን ብለዋል። ከሰሞኑ የተለያዩ መግለጫዎችንም ሲሰጡ ነበር። ከስብስቡ ወይም ደግሞ ከቅንጅት ይህንን ህብረት ከፈጠሩ በኋላ የተለያዩ ሚዲያዎች ላይ እንዲሁም ደግሞ በራሳቸው የፌስቡክ ፔጅ መጀመሪያ በጽሁፍ መግለጫ አውጥተው ነበረ። ከጽሁፉ መግለጫ በመቀጠል አንከር ሚዲያ ላይ የዚህ የስብስቡ ሊቀመንበር ይመስለኛል አብርሃም ሃይማኖት የሚባለው ሰው ከአንከር ሚዲያ ጋር ቆይታ አድርጎ ነበር። በዛው መነሻ ነው እኛም ይሄንን ፕሮግራም የምናካሂደው። የተነሱላቸው ጥያቄዎች አሉ። የሰውየው ይሄ አብርሃም ሃይማኖት የሚባለው ሊቀመንበሩ የመለሳቸው ምላሾች አሉ።
ምንድናቸው ይዘታቸው የሚለውን ነገር እየፈተሽን አንድ ባንድ የምናያቸው ነው የሚሆነው። እነዚህ ህብረቱን ፈጠርን ያሉ ሰዎች ሲጀመር ከቅንጅት ብንነሳ እንዲሁም ደግሞ ውስጣቸው ካለው ኢሃፓ ከሚባለው ፓርቲ ብንነሳ ኢሃፓ በ60ዎቹ ዘመን የነበረ የውጭ አብዮት የውጭ ርዕዮተ ዓለም የሶሻሊዝም እና የኮሙኒዝምን እሳቤ ይዞ መጥቶ ኢትዮጵያ በማይለካት በማይመጥናት ልክ ለማልበስ ሞክሮ ከማህበረሰቡ እሳቤ ከኢትዮጵያውያን እምነትና አስተሳሰብ እንዲሁም ማህበራዊ ሁኔታ አንፃር ሊመጣጠንና በልካችን የተሰፋ ስላልነበረ ያ አብዮት ከሽፎ ብዙ ወጣቶችን ያስጨረሰ በቀይ ሽብርና በነጭ ሽብር ብዙ ደም ያፈሰሰ ፓርቲ ነው ኢሃፓ ማለት። እነዚህ አሁን በአሁኑ ዘመን ኢሃፓ የሚለውን ፓርቲ ይዘው የመጡ ሰዎች ምናልባት ያ አብዮት የናፈቃቸው ወይም ደግሞ ያኔ ኢሃፓ የነበረውን ስም ገናና ስም አሁን ለመጠቀም የፈለጉ ይመስላሉ። እኔ በዚህ ዘመን የድሮ ታሪክ በ60ዎቹ ዘመን የነበረ የፖለቲካ እሳቤ ወይም ደግሞ ያኔ የነበረ ፓርቲ እንደ አዲስ ተመልሶ ህያው እንዲሆን ነፍስ እንዲዘራ መሞከር የሙታን መንፈስ መቀስቀስ ነው ብዬ ነው የማስበው። ለ21ኛው ክፍለ ዘመን የሚመጥን ለትውልዱ የሚመጥን በዚህ ዘመን ላለንበት ዘመን የሚመጥን አዲስ ሐሳብ፣ አዲስ ስም፣ አዲስ መጠሪያ መፍጠር አቅቷቸው ነው ወይ እነዚህ ፓርቲዎች ኢሃፓን ጨምሮ አሁን ደግሞ ቅንጅትን ፈጠርን ያሉት የ97ቱን ቅንጅት ምክንያት በማድረግ የቅንጅትን አብዮት መልሶ እንዲመጣ ምኞት ያላቸው ይመስላሉ። ምክንያቱም አዲስ አብዮት ለመፍጠር አዲስ የቅንጅትን ያህል አዲስ ጉልበት ያለው ፓርቲ ለመፍጠር አቅም እንደሌላቸው ያውቁታልና በቅንጅት ካባ ያንን የቅንጅት መንፈስ መልሶ ለማምጣት የፈለጉ ሰዎች እንደሆኑ ከሁኔታቸው ከመጠሪያቸው ማየት ይቻላልና እንደዛ ሊሆን አይችልም የሚል እምነት አለኝ። እኔ የድሮ ታሪክ ነው። ቅንጅትም የራሱን ታሪክ ሰርቶ አልፏል። ቅንጅት ላይ የነበሩ ሰዎች ዛሬም አሉ፣ ያለፉም ሰዎች አሉ። እነሱ እንደ ታሪክ ላበረከቱት አስተዋጽኦ ቴንኪዩ ብለን ቅንጅትን እንደ ታሪክ ጽፈነው ብናልፍ አሁን ለሚመጥነው አዲስ ለመጣው ትውልድ የሚመጥን እሳቤና መጠሪያ ፓርቲን ፈጥራችሁ ብትመጡ ጥሩ ነው ብዬ አስባለሁ። ምክንያቱም ኢሃፓ ሲባል የምናያይዘው ቀጥታ ከ60ዎቹ አብዮት ጋር ስለሆነ አዲስ ሐሳብ የላቸውም ልንል እንችላለን። ቅንጅትም ሲባል አዲስ አስተሳሰብ፣ አዲስ ራዕይ፣ አዲስ እይታ መፍጠር ያቃታቸው አዲስ ጠንካራ ህብረት መፍጠር አቅቷቸው የቅንጅትን ካባ ለብሰው ማወናበድ የፈለጉ ሰዎች ናቸው ብለን ልናስብም ስለምንችል እንደው እንደ ምክር ለመስጠት ያክል አዲስ ነገር ለዚህ ትውልድ የሚመጥን በዘመኑ ዘመኑን የሚዋጅ አዲስ ነገር ይዛችሁ መምጣት ብትችሉ ጥሩ ነው ለማለት እፈልጋለሁ። ሲቀጥል እንግዲህ እነዚህ ሰዎች ይሄንን መግለጫ ሲሰጡ አቶ አብርሃም ሃይማኖት የሚባለው የዚህ የህብረቱ ቅንጅትን ፈጠርን ያሉት ወይም ደግሞ ህብረት ለሀገር አንድነት ብለው የሚጠሩት ስብስብ መጀመሪያ መግለጫ የሰጠው ከሁሉም ሚዲያዎች በፊት አንከር ሚዲያ ላይ ነው። አንከር ሚዲያ አሁን በኢትዮጵያ ባለው ፖለቲካ ውስጥ ጽንፍ የረገጠ ተቃዋሚ፣ የዘረኝነት ሰባኪ፣ ጥላቻና ንትርክን በኢትዮጵያ ሰማይ ስር ለማስፈን ሌት ተቀን እየታተረ ያለ ሚዲያ እንደመሆኑ መጠን ሩጠው እዚህ ሚዲያ ጋር ሄደው መግለጫ መስጠታቸው በራሱ ገና ዝርዝሩን ሳናየው እነዚህ ሰዎች የተናገሩትን ነገር የተሰባሰቡበት ምክንያት ዝርዝር ሳናየው መሳይ መኮንን ጋር ሄደው መቅረባቸው ምናልባት የነ መሳይ መኮንን አንድ ክንፍ ወይም ደግሞ የሀገር ውስጥ ያለው የነ ልደቱ አያሌው ክንፍ ነው ወይ የሚል ጥያቄ እንድናነሳ ያደርገናል። ራሳቸውንም በዚህ ደረጃ ባያጋልጡ ጥሩ ነበር። እነዚህ ሰዎች አሉ፣ ብዙ ሚዲያዎች አሉ። እንደው ሽፋን ለመስጠት ለመደበቅም እንኳን የመንግስት ሚዲያዎች አሉ፣ ሌሎች ሚዲያዎች አሉ። እነሱ ላይ ሄደው መግለጫ ቢሰጡ ቢያንስ ለተወሰነ ጊዜ ዓላማቸውን ቢያንስ ለህዝብ ማስረዳት ይችሉ ነበር። አሁን ግን ቀጥታ አሸባሪን ከሚደግፍ ሚዲያ ጋር ሄደ ስታወራ መሳይ መኮንን በምንም አይነት ምክንያት ኢትዮጵያዊ አጀንዳ ያለውን ሰው ሊጋብዝ ስለማይችል እነዚህ ሰዎች እንዴት አንከር ሚዲያ ላይ ሄዱ? ኢትዮጵያዊ አጀንዳ የላቸውም ወይ? ሽብር ነው የሚደግፉት? አሸባሪ ነው የሚደግፉት? እነሱም በሀገር ውስጥ ያለውን የሽብር እንቅስቃሴ ለመምራት የሚሞክሩ ሰዎች ናቸው ወይ ብለን ገና የሄዱበትን ሚዲያ ስንመለከት የምንጠይቀው ጥያቄ ይኖራል። ለማንኛውም ይህን ጥያቄ እንደመነሻ እንያዝና ወደ ቃለ መጠይቁ እንሂድ። አንከር ሚዲያ ላይ አብርሃም ሃይማኖት የተባለው የህብረት ለሀገር አንድነት የተባለው ወይም ቅንጅት ብለው እንዳዲስ የፈጠሩት ስብስብ ሊቀመንበሩና የውጭ ጉዳይ ኃላፊ ነው ሰውየው። መጀመሪያ የተጠየቀው ጥያቄ እስከ ዛሬ ለምን አልተቀናጃችሁም? ዛሬ ለምን ይሄ ስብስብ አስፈለገ? የሚል ጥያቄ ነው መሳይ መኮንን የጠየቀው እና ሰውየው የመለሰው መልስ በጣም አስገራሚ ነው። ግን እስኪ ምን አለ የሚለውን ነገር ከራሱ አንደበት ልጋብዛችሁና ተመልሼ እመጣለሁ። የኢትዮጵያ ሕዝብ ወይ ተባበሩ ወይ ተሰባበሩ እያለ በተደጋጋሚ ሲጠይቅ ስለቆየ መተባበር ግድ ስላለን
ተባብረን ሀገራችንን ማዳን ጊዜ የማይሰጥ ስለሆነ ላለፉት 3 ዓመታት በጋራ ስንሰራም ስለቆየን ከፓርቲዎቹ ጋራ ወቅቱ ከመቼውም ጊዜ በላይ መሰባሰብ ይጠይቃል። ሀገር እየፈረሰች ነው። በተለይ በዚህ ዓመት ተረባርበን ተሰባስበን አንድ ሆነን ጠንካራ ሰላማዊ ትግል አድርገን መፍትሄ ካላመጣን በስተቀር ኢህአፓ ብቻውን ጠንካራ ቢሆን ብቻውን የትም እንደማይደርስ ያምኗል። እናት ፓርቲ ብቻውን ጠንካራ ቢሆን የትም አይደርስም። መያድም ሌሎቹም ፓርቲዎች የየግላቸው ጥንካሬ ዋጋ እንደሌለው በተግባር አይተናል። ያለፉት ዓመታት ሁኔታዎች አሁን ያስገደዱን ጊዜ የማይሰጡ ሁኔታዎች አሉ። ህዝባችን እያለቀ ነው። በጦርነት ንጹሃን በየቀኑ እየሞቱ ነው። ኢኮኖሚው ደቋል። የብልጽግና መንግስት ሀገር መምራት እንደማይችል በተግባር ያለፉት 7 ዓመታት አሳይቶናል። እንዳዳመጣችሁት አንደኛ ከ3 ዓመት በፊት ጀምሮ ስንደራጅ ስንነጋገር ነበር ይላል። ማለት ስንጠናና ነበር፣ ስንፈታተሽ ነበር። ይሄንን ህብረት ይሄንን አንድነት ለመፍጠር እየተፈታተሽን ቆይተናል ለ3 ዓመት ያክል ይላል። አዲስ ፍቅረኛሞች ሲገናኙ እንጠናና እንደሚሉት እነዚህ ሰዎች ጋብቻ ለመፈጸም 3 ዓመት መጠናናት ፈልገዋል ማለት ነው። ይዘው የሚያነሱት እሳቤ ተቀራራቢ ከሆነ 3 ዓመት የሚጠናኑበት ምክንያት ራሱ አይገባኝም እኔ። ነገር ግን አለ እሱ። ከዛ ሲቀጥል የተደራጁበትን ምክንያት ሲናገር ሀገር እየፈረሰች ስለሆነ ህዝብ እያለቀ ስለሆነ በተለይ በዚህ ዓመት ይላል። በተለይ በዚህ ዓመት መሰባሰብ የግድ ስለነበረብን ተሰባሰብን ይላል። ይሄ ዓመት እንግዲህ የምርጫ ዓመት ስለሆነ በዚህ የምርጫ ዓመት ኦኬ ተሰባስበው ሊወዳደሩ ነው ማለት ነው ብለን አሰብን። እኛም በእነሱ ጫማ ውስጥ ገብተን እንደው መልካም ነገር ይዘው መጥተው ይሆን እነዚህ ሰዎች ብለን የተሰባሰቡበትን ምክንያት ለማዳመጥ ስንሞክር ሀገር እየፈረሰች ስለሆነ እና ሀገርን ለማዳን እያለቀ ያለውን ህዝብ ለመታደግ ነው የመጣ ነው ይላል። እናንተ ይቺን እየፈረሰች ነው ያላችኋትን ሀገር ለመመለስ ለማዳን ከጥፋት ለማዳን ማንኛ ያላችሁ እናንተ መጀመሪያ ማን ነው ሀገር አዳኝ አድርጎ የላካችሁ? ሀገር እየፈረሰ ነው ከሚል አጀንዳ የተለየ እሳቤ አዲስ የመወዳደሪያ ሐሳብ አዲስ የማሸነፊያ ሐሳብ ለህዝብ የሚጠቅም ሐሳብ ይዞ ነው የሚመጣው ፖለቲካ ፓርቲ ሲባል ወይስ የኛ ፖለቲካ ፓርቲዎች ሁሌ ጥፋት እያወሩ ችግር እያወሩ በዛ ችግር ውስጥ ማትረፍ የሚፈልጉ ሰዎች ናቸው? ምንድነው አዲስ ሐሳብ ጠፍቶ ነው ወይ? ፓርቲ ነኝ ካልክና ከተደራጀህ ያለውን ችግር እንድትነግረኝ አልፈልግም። እኔ ያን ችግር እንዴት ልትፈታው ትችላለህ የሚል ሐሳብ አለ ሆይ? ሀገር እየፈረሰች ነው፣ እንዴት ልታድናት መጣህ? ምንድነው ይችን ሀገር ኦኬ ሀገር እያደገች እየበለጸገች ወደ ተሻለ ከህመሟ ድና ልትፈርስ የነበረች ሀገር ከመፍረስ ተርፋ የህልውና አደጋዋ ተቀርፎላት ወደ እድገትና ወደ ብልጽግና እየሄደች እንዳለች የኢትዮጵያ ህዝብ ያውቃል። ይህን ሪያሊቲ እያወቅን የልደቱ አያሌውና የጀዋር መሐመድን ፕሮፓጋንዳ ምርጫ ቦርድ በህጋዊነት ተመዝግባችሁ ቁጭ ብላችሁ የምትነዙ ሰዎች ማን ነው ይሄን መብት የፈቀደላችሁ የሚል ጥያቄ አለን። መጀመሪያ ሐሳብ ከሌለህ ከፓርቲነት ውጣ። አዲስ ሐሳብ ከብልጽግና ጋር ከመደመር እሳቤ ጋር የሚወዳደር አዲስ ሪዮት ዓለም የምታስተዋውቅበት ሐሳብ ከሌለህ በቃ ሽብራት ትንዙብንኛ ሀገር እየጠፋች ነው ወይስ እየዳነች ነው የሚለውን ነገር በደንብ ጠንቅቀን እናውቃለን። እነ ጀዋር መሐመድ ውጭ ሀገር ሆነው ሊያሳኩ ያልቻሉትን ነገር እዚህ ምርጫ ቦርድ ውስጥ ቁጭ ብላችሁ በህጋዊ ፓርቲነት ተመዝግባችሁ የሀገርን መጥፋት የምትሰብኩ ሰዎች ማን ነው እናንተን በህጋዊነት መዝግቦ ያስቀመጣችሁ? ሲጀመር ወደ መሃል ወደ ውስጥ እየገባን ስንመጣ የሚያወሩት በጣም ብዙ ታሪክ አለ። ሲጀመር ግን እኛ የምርጫ ሰሞን የምርጫ ዓመት እንደመሆኑ መጠን ከፖለቲካ ፓርቲዎች በተለይ ደግሞ ተሰባሰብን፣ ተደራጀን፣ ሐሳቦችን አንድ ላይ አሰባሰብን ያሉ ሰዎች ሲመጡ የተሻለ ሊያታግል የሚችል ለህዝብ የሚጠቅም ሐሳብ ይዘው ይመጣሉ ብለን ነው የምናዳምጠው የምንጠብቀው እንጂ ሀገር እየፈረሰች እንደሆነ እንድትነግረኝ አይደለም። አንተ ፖለቲካ ፓርቲ ሆነ ቁጭ ያልከው እዚህ እናንተ ማን ነው በህጋዊነት የመዘገበው መጀመሪያ የሚለውን ጥያቄ እዚህ ላይ እናንሳና ወደ ቀጣዩ ጥያቄ እንሂድ። በቀጣይነት የሚያነሳላቸው ጥያቄ እንግዲህ እንዳልኳችሁ አንድ ጊዜ ቅንጅት ነን ይላሉ፣ አንድ ጊዜ ህብረት ለሀገር አንድነት ነን ይላሉ። ስማቸው ራሱ ምን እንደሆነ እንዴት ግራ እንደተጋባባቸው ቅንጅት የሚለውን ስም የ97ቱን አብዮት ለማምጣት በዛ ልክ የተደራጀነን የሚለውን የቅንጅትን መንፈስ ለማምጣት የሙት መንፈስ እየቀሰቀሱ ያሉ ሰዎች ናቸው። እና በቀጣይነት የሚጠይቃቸው ጥያቄ ተዋህዳችኋል ወይስ ግብረ ኃይልን የፈጠራችሁት ይላቸዋል መሳይ። 5 ፓርቲዎች
ተዋህደዋል? በቃ በቅንጅት ውስጥ ገብተው እንደ አንድ ፓርቲ ነው የሚታዩት ከዚህ በኋላ ወይስ አሁንም በተናጠል ማንነታችሁ እንዳለ ነው የምትቀጥሉት ይላቸዋል። የሚመልሰውን መልስ ስሙት ሰውየው። እነዚህ 5 ድርጅቶች በተናጠል ህልውናቸው ከስሟል። ስለዚህ ከዚህ በኋላ እነዚህን ስሞች አንሰማም፣ ትብብር ለኢትዮጵያ አንድነት የሚል ብቻ ነው የምናየው ማለት ነው። ኢህአፓ ህልውናው አለ፣ እናት ፓርቲም ህልውናው አለ፣ አማራ ጊዮናዊም ህልውናው አለ፣ መያድም አንድ ኢትዮጵያም ህልውናው አለ። ነገር ግን እነዚህ ህልውናቸው ተጠብቆ በጋራ በአንድ ስም፣ በአንድ ማኒፌስቶ፣ በአንድ ፕሮግራም ለምሳሌ ምርጫ ልንገባም ላንገባም እንችላለን፣ አስቻይ ሁኔታ ስለሌለ ማለት ነው። ጥናት ይደረጋል። ምርጫም ውድቅ ብናደርግ እንኳን ይሄንን ምርጫ አይሰራም ብለን ነው የ2018ን ውድቅ ብናደርግ በጋራ ነው ውድቅ የምናደርገው። እንገባም በጋራ አንድ ስም፣ አንድ ኢትዮጵያ ማነው ትብብር ለኢትዮጵያ አንድነት በሚል ስም ነው የምንገባው። በአንድ ፕሮግራም ነው የምንገባው። በአንድ ምልክትና አርማ ነው። ሰልፍ ብንጠራ በአንድ ስም እንጠራለን። ነገር ግን ፓርቲዎች በግላቸውም የሚያደርጉት ነገር እንደተጠበቀ ነው። አይ የተናጠል ህልውናችን የተናጠል ማንነታችን አልፈረሰም። እናት ፓርቲም በእናት ፓርቲነቱ፣ አማራ ጊዮናዊም በዛው በነበረበት፣ እነ መያድም ሌሎችም 5ቱም ፓርቲዎች ያላቸው የተናጠል ማንነታቸው አልፈረሰም፣ አልከሰመም። ያንን ሳናከስም ነው እንደገና ቅንጅት ውስጥ የገባ ነው። እንዴ ቆይ እንዴት ነው የምትወዳደሩት ምርጫ? እናንተ ምርጫ ስትወዳደሩ እንደገና እንደው አሸነፋችሁ ቢባል ካሸነፋችሁ በኋላ ስልጣኑን የሚይዘው ማን ነው? እናት ፓርቲ ነው። በቅንጅት ስም ነው የምንወዳደረው ይላል። በቅንጅት ስም ተወዳድራችሁ የመጀመሪያ ማንነታችሁን ካላከሰማችሁ በቅንጅት ስም ተወዳድረህ ካሸነፍክ በኋላ እንደገና እናት ፓርቲ የቱን ወንበር ያዝ መያድ የቱን ያዝ የሚል ትግልና በጥብጥ ውስጥ እናንተ ጋር ልንገባ ነው። ይሄንን መረዳት የማትችሉ ሰዎች ናቸው አሁን ኢትዮጵያን ለማዳን የምታስቡት። መጀመሪያ ውህደት ሲፈጠር የምንዋሃደው ለምንድን ነው የሚል ጥያቄ መነሳት አለበት። እነዚህ ሰዎች ግን የሚዋሃዱት ለምን እንደሆነ እራሱ ያስረዳል። በቀጣይነት ምንድነው ያለው? ለምሳሌ አለ የምርጫ ውድድር ውስጥ ላንገባ እንችላለን። የምርጫ ውድድር ውስጥ ላንገባ እንችላለን። ነገር ግን አለ በሰላማዊ ሰልፍ በምንጠራበት ጊዜ ወይም ደግሞ ህዝባዊ ቢተኝነት ስንጠራ ወይም ማንኛውንም እንቅስቃሴ ስናደርግ የሚዲያም ውይይት ስናደርግ በቅንጅት ስም እንንቀሳቀሳለን። በቅንጅት ስም ሁናችሁ አብዮት ትጠራላችሁ። በቅንጅት ስም 5 ፓርቲ ሁናችሁ ብጥብጥና ሁከት አመጽ ትጠራላችሁ። ከዚያ በኋላ አመጽና ብጥብጡን እንደው ለእናንተ ፍሬ ያፈራ ለውጥ አመጣ ቢባል እንደገና እናንተ ተከፋፍላችሁ ማንኛው ስልጣን እንደሚይዝ ራሱ አይታወቅም። እነ ልደቱ አያሌው እንደሚያወሩት ከዚያ በኋላ ከመንግስት መውደቅ በኋላ ከሽግግር በኋላ እናወራለን እንደሚሉት እንደዛ አይነት አጀንዳ ይዘው እየተንቀሳቀሱ ያሉ ሰዎች ናቸው። እንዴ ምርጫ ማትወዳደር ከሆነ ምርጫ ማትገባ ከሆነ ምርጫ ቦርድ ለምን ተመዘገብክ? ምንድነው አላማችሁ እናንተ? በህጋዊነት ምርጫ ተወዳድረን ስልጣን እንይዛለን ብላችሁ ምርጫ ደረሰ ብላችሁ ተሰባሰብን የምትሉ ሰዎች አይ ምርጫ ላንገባ እንችላለን። ለምን? ምርጫውን ልናካሄድ የምንችልበት በቂ አውድና ሁኔታ ስለሌለ። ይችን አጀንዳ ልደቱ አያሌውና ጀዋር መሐመድ ሲያወሯት እኮ ሰምተናል። አሁን መጀመሪያ መንግስት ይውደቅ እንጂ ከዚያ በኋላ ከሽግግሩ በኋላ ልዩነታችንን እንፈታለን ይለዋል። እንደዚህ አይነት ቅዠት የሚያቃዣቸው ሰዎች ናቸው ምርጫ ቦርድ ውስጥ ቁጭ ብለው ሽብር እየጠሩ ያሉት። ምርጫ ላንወዳደር እንችላለን፣ ነገር ግን ለህዝባዊ ቢተኝነትና ለአመጽ ሲሆን አንድ ላይ ሆነን ተዋህደን በቅንጅት ስም አመጽ እንጠራለን ነው እያሉ ያሉት። ይሄንን ቁጭ ብሎ የሚያዳምጥ ምርጫ ቦርድ የሚባል ደግሞ ድርጅት አለ። ምርጫ ቦርድ ውስጥ ተቀምጦ ለአመጽ ነው የተደራጀ ነው፣ ምርጫ ላንገባ እንችላለን፣ ነገር ግን አብዮትና አመጽ ስንጠራ በጋራ ሆነን የምንጠራበትን ስብስብ ነው የፈጠርነው የሚሉ አሸባሪዎች ምርጫ ቦርድ ውስጥ በህጋዊነት አስቀምጦ ቁጭ ያደረገው መንግስት ምንድነው ዓላማው? ምርጫ ቦርድ ምንድነው ፍላጎቱ? ስራው ምንድነው? አመጽ ለመጥራት ነው የተደራጀውት እያለ ያለ ፓርቲ እንዴት ነው በህጋዊ ፓርቲነት ተመዝግቦ ሰላማዊ ምርጫ ሊደረግ ይችላል ተብሎ የሚታሰበው? ካሁን እኮ አመጽ እየጠሩ ነው እነዚህዎች። በምርጫ ቦርድ ህግ ይሄ እንዴት ነው የሚታየው? ማን ነው ይሄንን ሀይ የሚለው? እሺ መሳይ መኮንን ግራ ቢገባው የሚያወሩት ነገር ግራ ቢገባው ለአመጽ ነው የተደራጀ ነው የሚል ፓርቲ ለመሳይ ራሱ አስደንጋጭ ነው። እና ምን አለበት ለአመጽና ለሽብር ነው የተሰባሰብ ነው ከምትሉ
ምርጫ ለመወዳደር ነው ድምጽ እንዳይበታተንብን ነውና ለምርጫ ነው የተሰባሰበው ብትሉ ምን አለበት ይላችሁ። መሳይ እንደዚህ ላበላብ ሲሆን ሲጨንቀው አይቻላል። ሰውየው የሚመልሰውን ስሙት። ምናልባት ባለፈውንም የቅንጅት መንፈስ ለማምጣት ቅንጅት የሚለውንም ስም ይዛችሁ መጣችኋል በተወሰነ ደረጃ። ስለዚህ ያንን ይዛችሁ መንፈስ ወቅቱም ራሱ ያን ያስታውሳሉ ጥቅምት ወር ላይ ነው ቅንጅትም የተመሰረተው ወይም ደግሞ እነዛ አባል ድርጅቶች ወደ አንድ ጥምረት የመጡት። ስለዚህ ይሄ ትብብራችሁ ዛሬ ላይ የተስማማችሁት ለምርጫ ነው። ምርጫ ላይ በተናጠል ብትወዳደሩ ድምጽ ይበታተናል። ስለዚህ በጋራ ድምጽ ለማግኘት ብለን ለምርጫ ዝግጅት ያደረግነው ብትሉስ ምን አለበት? እንግዲህ አሁን ምርጫውን ስንል አስቻይ ሁኔታዎች በአሁን ሰዓት ባለው ሁኔታ የለም። ምርጫ የሚያስደርግ ጦርነት አለ፣ አፋኝ ስርዓት ነው ያለው። ወተን በስነ ስርዓት ማደራጀት አንችልም። ስለዚህ አንደኛ ምርጫ እንዲካሄድ እንፈልጋለን በህገ መንግስቱ በተቀመጠው መሰረት። በነገራችን ላይ ግልጽ ለማድረግ ያህል ምርጫ መካሄድ አለበት ብለን እናምናለን። 5 ዓመትን ጠብቆ አላረግም ብሎ ቢያራዝም እንኳን ብልጽግናን ሽግግር መንግስት አርግ ነው የምንለው፣ አንፈርምለትም። በዚህ ሁኔታ ውስጥ ወደ ምርጫ ሊያስገባ የሚችል ምንም ነገር የለም። አዎ ምርጫ ፓርቲዎች የተቋቋሙ ምርጫ ለማድረግ ነው፣ በምርጫ ፖለቲካ ስርዓት ለመለወጥ ነው። እኛ ሌላ አይደለም አላማችን። ከዛም በላይ ደግሞ ሌሎች የሰላማዊ ትግሎችን በመጠቀም ስርዓት መለወጥ እንችላለን፣ መብት አለን። ሰላማዊ ሰልፍ በመጥራት ህዝባዊ እምቢተኝነት በመምራት ለምርጫ ብላችሁ አይደለም እየተሰባሰባችሁት። እንደው ለአመጽና ለሽብር ነው ከምትሉ ምን አለ ለምርጫ ነው የተሰባሰብነው ብትሉ ምን አለበት ሲላቸው ምንድነው ያለው? ምርጫ ልናደርግ የምንችልበት እድል የለም። ታዲያ እንሰራለን ምርጫ ቦርድ ውስጥ ምንድነው የምጠብቀው እንዴ? እኔ እኮ መንግስት ራሱ እንደዚህ አይነት አሸባሪዎችን በህጋዊነት አስቀምጦ እኮ ነው ህዝብን የሚያሸብረው። ምርጫ እንዲደረግ እንፈልጋለን ይላል። ነገር ግን አለ አንደኛ በዚህ ዓመት ምርጫ ልናደርግ የምንችልበት እድል የለም፣ አውዱ አይፈቅድም። መንግስት ጦርነት ላይ ነው ያለው። በዚህ ጦርነት ህዝባችን እያለቀ ሀገር እየፈረሰች ወደ ምርጫ የምንገባበት ምክንያት የለም ማለት እሺ ያልነው። ከዛ ዝቅ አለና ደግሞ ምርጫ ግን እንዲደረግ እንፈልጋለን። መንግስት እንኳን አራዝማለሁ ቢል እኛ አንፈቅድለትም ይላል። ይሄንን የእብድ ፖለቲካ የሚገላግለን ሰው እንጣ። እንደዚህ አይነት እብዶች በህጋዊ ፓርቲነት ተመዝግበው ሀገር እያሳበዱ እንዲቀጥሉ በየሚዲያው እየወጡ እንዲለፈለፉ የተፈቀደላቸው ስለምንድን ነው እንዴ? ምርጫ አልገባም፣ ምርጫ የሚያስደርግ እድል የለም፣ አገሩ ያለችበት ሁኔታ አይፈቅድም አልክ። ከዛ በኋላ እንደገና መንግስት ምርጫ እንዲያደርግ ግን እናስገድዳለን። ለአንድ ድሮ ላራዝም ቢል እንኳን አንፈቅድለትም ይላል። በቃ ከኢትዮጵያ ፖለቲካ እብድ አይጠፋም። ጤነኞች ወደ ፖለቲካ ፓርቲ ወደ ፖለቲካው መድረክ የሚመጡበት ጊዜ እንደዚህ ይራቅ። እንደው ሰላማዊ ትግል የሚያደርግ ሰው ከነ ፕሮፌሰር ብርሃኑ ውጭ ይናፍቃል። ምን አይነት በሽታ ነው ያለባቸው እነዚህ ፖለቲካ ፓርቲዎች? አልወዳደርም፣ ምርጫ መገባበት እድል የለም፣ ሰላማዊ ሁኔታ የለም፣ ሽብር ነው የምጠራው ካልክ በኋላ መንግስት ምርጫ እንዲያደርግ ግን አስገድዳለሁ ማለት ማን አንተ? ሲጀምር አስገዳጅ ያደረገ ማን ነው እንዴ? አቅምን አለማወቅ እኮ ነው። አንዳንድ ጊዜ የኢትዮጵያ ፖለቲካ ላይ ያለው ትልቁ በሽታ እኮ የፖለቲካ ፓርቲዎች መንግስት ያለበት ቁመናና እነሱ ያሉበት ኩስመና አይታያቸውም። ማን ነኝ ብለህ ነው አንተ መንግስትን የምታስገድደው? ለምንድን ነው የምታስገድደው? ማን አራዝማለሁ አለ? ሲጀመር ይሄ መንግስት እኮ እንኳን አይደለም ዛሬ 7 ዓመት በስልጣኑ ላይ ቆይቶ ያስቀመጣችሁበትን እሾህና ሜኬላ ሁሉ ተሻግሮ ለዛሬ ጠንካራ መንግስት ሆኖ የወጣ መንግስት አይደለም። ያኔ ገና ለውጡ እንደመጣ በዛ ሁሉ ሽብርና ጦርነት ውስጥ አገር አይታ የማታውቀውን ሰላማዊ ምርጫ ያደረገ ነው። ምን ስለሆነ ነው ዛሬ የሚያራዝመው? አይ መንግስት ያራዝማል ብላችሁ ሳይሆን እናንተ ካሁኑ ምርጫ የሚደረግበት እድል የለም ብላችሁ ሽብርና ብጥብጥ ለመንዛት ህዝብን ለማመስ ደም ለማፍሰስ ካሁኑ ጎራዴ እየሳላችሁ ያላችሁ ሰዎች ናችሁ። እንደዚህ ራሳችሁን እያጋለጣችሁ ስለመጣችሁ እናመሰግናለን። በቀጣይ ግን መሳይ መኮንን የሚጠይቀውን ልጋብዛችሁ። ይህን ሰውዬ መሳይ መኮንንም ያው አንዱ እብድ ስለሆነ ማለት ነው። የእብድ ባልንጀራ ድንጋይ ያቀብላል ትላለች አያቴ።
እንደዚህ ድንጋይ እየተቀባበሉ ነው መሳይ መኮንንና እዚህ ሀገር ውስጥ ያሉ ፓርቲዎች እና ልደቱ አያሌው ጋር ድንጋይ እየተቀባበሉ ነው ያሉት። በህጋዊ ፓርቲነት ተመዝግበው ቁጭ ያሉ እነ እናት ፓርቲ የሚባሉ እናት ፓርቲ ግን እናት የለውም እንዴ? የኢትዮጵያ እናቶች ዛሬም በሽብርና በብጥብጥ እንዲያለቅሱ ደም እንዲፈስ እየሰበከ ያለ ሰውዬ ስሙን ራሱ እናት ፓርቲ ብሎ መውጣቱ በራሱ ያሳዝናል። አሁን እኔ ያልኩት ነገር ግራ ቢገባው ሰውየው አንድ ጊዜ ምርጫ እንዲደረግ አንፈልግም፣ አንድ ጊዜ ደግሞ መንግስት አንድ ጊዜ ምርጫ የሚደረግበት እድል የለም፣ ለምርጫ እንወዳደርም ለአመጽ ነው የመጣ ነው። እሺ ከዛ በኋላ ደግሞ መንግስት ምርጫውን አራዝማለሁ ቢል እንኳን አንፈቅድለትም፣ በ2018 ምርጫ መደረግ አለበት ይላል። ምንድነው የምትንበዛበዘው? ጠጥቶ ነው የመጣው ሰውየው ብሎ መሳይ መኮንን ይሄን ጥያቄ ጠየቀው። አብርሃም እዚህ ጋር ምናልባት የሚጋጭ ነገር ስላገኘው ነው ምርጫው እንዲራዘም አንፈቅድለትም። ባለፈው ፈቅደን ነበር፣ አሁን ግን በፍጹም ምርጫው መካሄድ አለበት የሚል ነገር አቋም አላችሁ። በዚህ በኩል ደግሞ ጦርነቱ የማይቆም ከሆነስ በዚህ አስቻይ ሁኔታ ካልተፈጠረ አንገባም ትላላችሁ። ምርጫ ይካሄድ፣ ከምርጫው ከመካሄዱ እንጂ ምንም ነገር የለም ትላላችሁ በአንድ በኩል፣ በሌላ በኩል ደግሞ አስቻይ ሁኔታ ይፈጠር። አሁን ጦርነቱም በአብይ አህመድ ቁጥጥር ስር ብቻ አይደለም። አብይ አህመድ ከእጁ ያመለጡ ብዙ የሀገሪቱ ቀውሶች አሉ። በሱ መልካም ፍቃድ በሱ አዎንታዊ እርምጃ ብቻ የሚቆም ነገር አይደለም። ኳሷ ያለችው በተለያዩ አካላት እጅ ነው። ስለዚህ ነገሮች የማይፈቱ ከሆነ በዚሁ መቀጠሉ ከሆነ አስቻይ ሁኔታ የማይፈጠሩ ከሆነና ምርጫው ይራዘም ብሎ አብይ አህመድ ቢጠይቅ ትተባበራላችሁ ማለት ነው? አስቻይ ሁኔታ እየፈለጋችሁ ስላለ ማለት ነው። አንተባበርም። ሽግግር መንግስት ነው የምንጠይቀው። ሁሉም ታጣቂዎች ባሉበት ሌሎችም ኃይሎች ያሉበት የሽግግር መንግስት ብልጽግና ከስልጣን ለቆ ማለት ነው። አንዱን ምረጡ እንጂ ወይ በምርጫ ነው የምንወዳደረው፣ ምርጫ እንዲደረግ እንፈልጋለን። ካልሆነ ደግሞ ምርጫ የሚደረግበት እድል ስለሌለ በህዝባዊ ቢተኝነትና በአመጽ መንግስትን ለመቀየር የሽብር እንቅስቃሴ ነው እየነዛን ያለነው ብላችሁ ተናገሩ። አንደኛው ምረጡ። በሁለት ሹካ እየበሉ መኖር አይቻልም። አንደኛው ምረጥ ወይ እንደነ ጀዋር መሐመድ የሽብር እንቅስቃሴ እና አንዳርጋቸው ጽጌ የሚጠሩትን ህዝባዊ ቢተኝነት በሀገር ውስጥ ቁጭ ብዬ በምርጫ ቦርድ ህጋዊ ሽፋን የምሰራ አሸባሪ ነኝ ብለህ ንገረን። ካልሆነ ደግሞ በምርጫ ተወዳድሬ ሰላማዊ ትግል ለማምጣት እየሰራሁ ነው የሚለው ነገር ምረጥ። እንዲህ የተንበዛበዙ ፓርቲዎች ናቸው የኢትዮጵያን ፖለቲካ ፓርቲ የያዙት። አዲሱ ትውልድ መቼ ነው ወደ ምርጫው የሚመጣው ወደ ፖለቲካው የሚመጣው ብለን የምንጠይቀው እኮ ለዚህ ነው። በኢህአፓና በቅንጅት የሙት መንፈስ የሚታመሱ ሰዎች ናቸው እነዚህ። እንዴ አንድ ነገር መምረጥ እንዴት ያቅተዋል ሰው? ወደ ሽብር ከሆነ ወደ ሽብር ልገባ ነው፣ በቃ ሽብር ነው እየጠራው ያለሁት አለቀ። አይ ሰላማዊ ነኝ ካልክ ደግሞ አነጋገርህን አስተካክለህ የምትጠራውን አመጽ ትተህ በስክሪፕቶና በወረቀት ብቻ የምትታገልበትን እድል ምረጥ። በሁለት ማንኪያ እየበሉ የሚኖርበት ዘመን አክትሟል ኢትዮጵያ ውስጥ። በዚህ አይነት ፖለቲካ ፓርቲ ውስጥ ተቀምጣችሁ የምትጃጃሉ ሰዎች እኔ የሚያሳዝነኝ እናንተን ህጋዊ አድርጎ የመዘገበው መንግስትና ምርጫ ቦርድ። አሁን ለዚህ ሰውዬ ይሄ ሰውዬ ለሰጠው መግለጫ ሽብር ነው የምንጠራው፣ ህዝባዊ ቤተኝነት ነው የምንጠራው፣ ለምርጫ አይደለም የተሰባሰብነው እያለ ራሱ እያመነ የመንግስት የጸጥታ አካሎች ለምን ዝም ብለው እንደሚያዩ አይገባኝም። ታራነ ጀዋር መሐመድ ምን አጠፉ? ውጭ ሀገር ተቀምጠው በህዝባዊ ቤተኝነት ነው የምንጥለው፣ ምርጫ የለም፣ በዚህ ምርጫ ሊደረግ የሚችልበት እድል የለም፣ ሲጀመር ምርጫው የመንግስት ማጭበርበሪያ ነው እያሉ የሚያወሩት እነ ልደቱ አያሌው ምን አጠፉ? የልደቱ አያሌው ፎቶኮፒ እኮ ነው ምርጫ ቦርድ በህጋዊ ፓርቲነት ተመዝግቦ አመጽ እየጠራ ያለው። ከዚህ በላይ ሞኝነት፣ ከዚህ በላይ እኔ በጣም ነው ግራ የሚያጋባኝ አንዳንድ ጊዜ። ምን ሲሆን ነው ሰው የሚታሰረው ሰው የሚጠየቀው? አይ ሽብር ነው እየነዛ ያለው አንተ ሰላማዊ ፖለቲካ ፓርቲ አይደለህም። አንተ ማለት ሸኔ ነህ፣ አንተ ማለት ፋኖ ነህ፣ አንተ ማለት አሸባሪ ነህ፣ ከምርጫ ቦርድ መሰረዝ አለበት ተብሎ እንደነ ህወሓት የሚሰረዙ ሰዎች እኮ ናቸው እነዚህ። ይራዘም ቢባል ምርጫው አንቀበለውም፣ እንዳውም እናስገድደዋለን፣ እንዳውም ይሄንን ሊያደርግ የሚችልበት እድል እንደሌለ እናስገድደውና ምርጫውን አላደርግም ካለ እኛ የምንፈልገው የሽግግር መንግስት ነው። ያውም ይሄ የሽግግር መንግስት ደግሞ ታጣቂዎች ሁሉ የተሳተፉበት ነው። በሰገሌ ዘመን የደነቆረ ሰገሌ ሲል ይኖራል ይባላል። በሽግግር ዘመን በስልሳዎቹ ዘመን የደነቆሩ እና አንዳርጋቸው ጽጌ የላኳቸው ሰዎች ስለሆኑ እነዚህ ሰዎች አሁንም የሽግግር መንግስት እያሉ እያላዘኑ
ሲጀመር መንግስት ምርጫ አራዝማለሁ ባላለበት ሁኔታ ገና ይራዘማል አራዝማለሁ ቢል የሽግግር መንግስት ነው የምንጠራው። አራዝማለሁ ስለሚል አይደለም። እናንተ አላማችሁ ምርጫ እንዲደረግ አንፈልግም፣ ጦርነት ስላለ እንደዚህ ስላለ ሸኔ ካልገባ ፋኖ ካልገባ ምርጫ እናደርግም፣ ስለዚህ የሽግግር መንግስት መኖር አለበት ለማለት ነው የተዘጋጁ ያሉት እነዚህ ሰዎች። እነዚህ ሰዎች ህጋዊ ፓርቲ አይደሉም። ህወሓት በሌላ ካባ፣ ልደቱ አያሌው በሌላ ካባ፣ እነ ጀዋር መሐመድ በሰላማዊ ፓርቲነት ካባ ምርጫ ቦርድ ገብተውላችኋል። እርማችሁን አውጡ። አንተ ማስሎንክ ነው በሰላማዊ ፖለቲካ ትግል በሰላማዊ ፖለቲካ የምርጫ ፖለቲካ ውስጥ ገብቼ ተወዳድሬ አሸንፋለሁ ብለህ ከተመዘገብክ በኋላ በህጋዊነት ታጣቂዎቹ የሚሳተፉበት የሽግግር መንግስት ብለህ የምታወራው ምን አገባህ አንተ? ስለ ታጣቂ ምን ባይነህ አንተ? የታጣቂዎቹ ወኪል ናቸው። ከዚህ በፊት መንግስት ከሶን ነበር ይላል። ምን ማረጋገጫ አለ ከዚህ በላይ? የፋኖና የሸኔ ወኪል ለመሆናችሁ እኮ የገና ለገና ምርጫውን አስተጓጉለን የሽግግር መንግስት እንጠይቃለን። የሽግግር መንግስቱ ደግሞ ታጣቂዎቹ ማለት ሸኔና ፋኖ ናቸው። እነሱ የተካተቱበት የሽግግር መንግስት ሌላ አእምሮ ያለው ሌላ ማሰብ የሚችል ምሁራኑ ሁሉ ወጣቱ አዲስ ሐሳብ ማፍለቅ የሚችለው ወጣት የራሱን ጉዳይ ህልውናውን ለነዚህ ሰዎች አሳልፎ ሰጠ። በቃ የኢህአፓና የቅንጅትን ሙት መንፈስ ለሚቀሰቀሱ ሰዎች እኔ በጣም ነው የማፍረው። በጣም ነው የሚያሳፍረው። እነዚህ ሰዎች እያወሩ ያሉት ወሬ ለኢትዮጵያ የሚመጥን ለኢትዮጵያ ህዝብ የሚመጥን እሳቤ አይደለም። ለ21ኛው ክፍለ ዘመን የሚመጥን እሳቤ አይደለም። ለታጣቂ የሚከራከሩ ታጣቂው መጥቶ ተደራዳሪ ይሁን የሽግግር መንግስት ይምጣ የሚል አሸባሪ በህጋዊ ፓርቲነት ምርጫ ቦርድ ተመዝግቦ እንዲኖር ማን የፈቀደለት ነው ጥያቄያችን። ምን አርጉ ነው የምትሉን? እኛ እናንተ እነዚህ ሰዎች በህጋዊነት አስቀምጣችሁ ሽብር እየጠሩ ያሉ ሰዎችን አመጽና ግርግር ለመጥራት ካሁኑ ተሰባሰብን እያሉ ራሳቸው ማስረጃ እያቀረቡ ያሉ ሰዎች ዝም ካላችኋቸው ህዝቡ ምን ያርግ? በሙት መንፈስ ሀገር ሲታመስ በቅንጅትና በኢሃፓ የሙት መንፈስ ሀገር እንዲታመስ ምርጫ ቦርድና መንግስት ራሱ እየፈቀደን ያለው ማለት ነው። ምን ያርጉ እነሱ ዝም ከተባሉ? የሚቀርቡት አንከር ሚዲያ ላይ አጀንዳ የሚቀበሉት ከነጀዋር ከነልደቱ አያሌው የሚያሰማሯቸው እና አንዳርጋቸው ጽጌ የስልሳዎቹ ዘመን የሽግግር መንግስት አብዮተኞች ምን ይሁን ነው የምትሉት? ህዝቡ ምን ያርግ? መንግስት እርምጃ መውሰድ ካልቻለ እነዚህ ሰዎች ላይ ይሄ ሰላማዊ የምርጫ እንቅስቃሴ አይደለም ሽብር መጥራት አችልም ተብሎ ካልተጠየቀ ይሄ ሰውዬ እንዴ ግራ የሚጋባው ህዝብ ለምን አይጋባም? ለምን ግራ አይጋባም? ግራ እንዲጋባ እኮ መንግስትና ምርጫ ቦርድ ራሱ እየፈቀዱ ነው። ሲጀመር አመጽና ግርግር ሰላማዊ ትግል ነው እንዴ? ህዝባዊ ቢተኝነት ሰላማዊ ትግል የሆነው መቼ ነው? አመጽ ሰላማዊ ትግል የሆነው መቼ ነው? ይሄ ሰውዬ በህዝባዊ ቢተኝነት በሰላማዊ ትግል ይላል። እንደዚህ ነገር ግራ የተጋባቸው የተቀማጨለባቸው ሰዎች ናቸው ህዝቡን ግራ እያጋቡ ያሉት። ግራ እንዲጋባ ህዝቡን ግራ እንዲያጋቡ የፈቀዱት ደግሞ ምርጫ ቦርድና መንግስት ናቸው። በህዝባዊ ቢተኝነት መንግስትን እንጥላለን የሚል ሰው በህጋዊ ፓርቲነት ተመዝግቦ ህዝባዊ ቢተኝነት ሰላማዊ ትግል ነው ወይ ብሎ ለሚጠይቀው ሰው ምንድነው መልስ የምትሰጡት? መንግስትና ምርጫ ቦርድ እሺ ከዚህ በኋላ በ2018 ዓ.ም መንግስት ምርጫ ማድረግ ካልቻለ መንግስት አይደለም ማለት ነው። እሺ ከዚያ ከመስከረም ከ2018 በኋላ ምርጫ ካላደረገ ይሄ መንግስት ህጋዊ አይደለም መንግስት የለም ይላል። ስለዚህ ብልጽግና ምርጫ ማድረግ አቅም ከሌለው መንግስት አይደለም ማለት ነው በእኛ። ስለዚህ እኛ አቅም የለኝም አሁን ጦርነት ላይ ነኝ 2019 ወይም 2020 ላይ ላራዝመው የስልጣን ጊዜ 2 ዓመት ስጡኝ ቢለን አንገባም። እንደዚህ አይነት ነገር ውስጥ ልንሰጠው አንችልም። በቃ አልቻልክም። ስለዚህ የሚችሉ ኃይሎች ነው የሽግግር መንግስት እንዲመሰርቱ ይፈቀድ። የሽግግር መንግስት መካሄድ አለበት ከሁሉም የተውጣጣ ማለት ነው። ከሁሉም ይሄ የፖለቲካ ፓርቲዎች ብቻ ሳይሆን ታጣቂዎቹም ሌሎችም ኃይሎች አሉበት የሽግግር መንግስት ሊመሰረት የሚችልበት ሁኔታ አለ እኮ ሌላ ዓለም ላይ እንደሚደረገው። ስለዚህ በይፋ የምንጠይቀው የሽግግር መንግስት ነው። አሁንማ እኛ ሌሎች እንደሚሉት 2 ዓመት ወይም 3 ዓመት ለብልጽግና ሰጠኑ ማለት እኮ ህጋዊ መንግስት አረግኑ ማለት ነው። ስለዚህ ከ2018 በኋላ መንግስት አይደለም። ስለዚህ በይፋ የምንጠይቀው የሽግግር መንግስት ነው። አሁንማ እኛ ሌሎች እንደሚሉት 2 ዓመት ወይም 3 ዓመት ለብልጽግና ሰጠኑ ማለት እኮ ህጋዊ መንግስት አረግኑ ማለት ነው። ስለዚህ ከ2018 በኋላ መንግስት አይደለም።
እነ ጀዋር መሐመድ የዛሬ 5 ዓመት ነው የዛሬ 4 ዓመት ከመስከረም 30 በኋላ መንግስት የለም ያሉትን አጀንዳ ከ5 ዓመት በኋላ ይዘውላችሁ መጥተዋል እነዚህ ሰዎች። እኔ እነዚህ ሰዎች አይደለም አብደዋል ምለው እነዚህን ሰዎች በህጋዊነት መዝግቦ የተቀመጠው የምርጫ ቦርድ ኃላፊ የመንግስት አመራሮች ጠቅላይ ሚኒስትር አብይን ጨምሮ እኔ አጠቃላይ ህዝቡ እያበደ ነው ማለት ነው ብዬ ነው ማስበው። ታዲያ ግባ ምርጫ ምን ያደርጋል? አብዮት ምን ያደርጋል? መንግስት ከሌለ ግባ 4 ኪሎ ስልጣን ያዙ ምን ችግር አለ? ምን ልትሆን ነው የምትወዳደረው? ምን ልትሆን ነው አመጽ የምትጠራው መንግስት ከሌለ? እነ ጀዋር መሐመድ ከመስከረም 30 በኋላ መንግስት የለም ካሉት ንግግርና አሁን ይሄ ሰው የአብርሃም ሃይማኖት የሚባል ሰውዬ ከ2018 በኋላ መንግስት የለም በሚለው ንግግር መሃል ያለው ልዩነት ምንድነው? ይህንን የሚያስረዳኝ ኃላፊ የምርጫ ቦርድ ኃላፊ የመንግስት ኃላፊ ፈልጋለሁ ነው። እነ ጀዋር መሐመድ ያኔ እንደዛ በማለታቸው ሽብር ጠሩ፣ ሽብር ቀሰቀሱ፣ መንግስት እያለ መንግስትን ለማፍረስ ተንቀሳቀሱ ከተባለ እና አብርሃም ሃይማኖት ዛሬ አዲስ አበባ ቁጭ ብለው ያውን በህጋዊ ፖለቲካ ፓርቲነት በምርጫ ቦርድ ተመዝግበው ምን እያደረጉ ነው ያሉት? ከ2018 በኋላ መንግስት የለም የሚል ፖለቲካ ፓርቲ በህጋዊነት ተመዝግቦ እንዲኖር የፈቀዳችሁት ስለምንድን ነው? ይህን ጥያቄ የሚመልስልን አካል እንፈልጋለን። ካልሆነ ያበዱት እነዚህ ሰዎች ሳይሆኑ ምርጫ ቦርድም አብዷል፣ የመንግስት ኃላፊዎችም አብደዋል። ህጋዊነት ምን ማለት እንደሆነ ራሱ ግራ እየገባን ነው። እሺ ነገሩ ሁሉ ግራ ግብት ቢለው መሳይ መኮንን ወደ ምርቃት ገባ። እንደናንተ አይነት ስብስቦች ብዙ ጊዜ ከሽፈዋል፣ ብዙ ጊዜ ጠፍተዋል፣ እናንተንም ከክፉ አይን ይሰውራችሁ ይላል መሳይ መኮንን። እነሱን ከክፉ አይን ሰውሮለት ኢትዮጵያ ውስጥ ሽብርና ብጥብጥ ሰፍኖ አመጽ ተቀስቅሶ ደም ሲፈስ ለማየት እነዚህን ደም አፍሳሾች እድሜያቸውን እንዲያረዝምለት ይጸልያል። መሳይ መኮንን ከምርቃቱ በኋላ ምን እንደሚጠይቃቸው ደግሞ ልጋብዛችሁ። በዚህ ዓመት ይላሉ ነው ሰዎች፣ በዚህ ዓመት በ2018 በእርግጠኝነት መንግስትን እንቀይረዋለን። ይሄ የሚሆነው በምንጠራው አመጽ፣ በምንጠራው ሽብር፣ በምንጠራው ሁከት ህዝቡ ከጎናችን ቆሞ ይህን መንግስት በዚህ በ2018 እንደምንጥለው እርግጠኞች ነን ይላሉ። ምክንያቱም በሽብርና በሁከት ካልሆነ በስተቀር በምርጫ እንወዳደርም ያሉ ሰዎች ናቸው። እንዴት እርግጠኛ ሆናችሁ? እንዴት ይሄንን ተማምናችሁ መንግስትን በዚህ ዓመት እንቀይረዋለን ልትሉ የቻላችሁበት ምክንያት ምንድነው ይላችኋል መሳይ። እስከዛሬ ምን ሰራችሁና ነው? ምን አድርጋችሁ ታውቃላችሁና ነው? እስከዛሬ ህዝቡን አግኝታችሁ አናግራችሁ አታውቁ። ስንት ደጋፊ እንዳላችሁ አይታወቅ። ያው የመሳይን ጥያቄ ሲዘረዝረው ማለት ነው። እና ምን ተማምናችሁ ነው ይህን መንግስት በዚህ ዓመት እንቀይረዋለን የምትሉት ይላችኋል። ያለ ጥርጥር በዚህ ዓመት ይህን ስርዓት ለመለወጥ ቆርጠን ተነስተናል። በምንም በምርጫም ሊሆን ይችላል። ስለዚህ በሰላማዊ ትግል አማራጭ ስርዓቱን እንደምንለውጠው ይሄ ስብስብ እርግጠኛ ነው። ይሄን ደግሞ ምን ማረጋገጫ አለ? እንደው አብርሃም መሬት ላይ ምን የተሰራ ስራ አለ? ይህን ስርዓት በዚህ ዓመት ልንቀይረው ተዘጋጅተናል ሲባል የእናንተ ስብስብ እስካሁን ምን የሰራው ስራ አለና ነው አሁን በዚህ ዓመት ውስጥ ይህን ስርዓት በሰላማዊ መንገድ በምርጫም ይሁን በሌላ ህዝባዊ ቢተኝነት እንጥለዋለን ስትሉ ምን የተጨበጠ ነገር አለ? የመጀመሪያው ስርዓቱ በራሱ ከሽፏል። የከሸፈ ስርዓት ነው። ተፈትሾ ላለፉት 7 ዓመታት በኢኮኖሚውም ከሽፏል። የሀገሪቱን ኢኮኖሚ ሙሉ በሙሉ አድቆታል። በራሱ የከሸፈ በራሱ ተፈትሾ የወደቀ ፓርቲ መንግስት ሆኖ በሚያስተዳድርበት ሀገር እኛ ደካማ ካልሆን እኛ ማንረባ ካልሆን በስተቀር ይህን ስርዓት በሰላማዊ ትግል የማንለውጥበት ምንም መንገድ የለም። የተሸነፈ ነው። በቃ በራሱ ተሸንፎልናል፣ በራሱ ከሽፎልናል። ልክ ስንጠነክርበት ፍረጃዎች ይቀጥላሉ። እየፈረጀ ሊያፍነን ሊያስረን ይችላል። ከዚህ በኋላም ቅንጅት ከፈጠርን በኋላም ምን አይነት መስዋዕትነት እንደምንከፍል አናውቀው። ነገር ግን ይሄ ህዝብ ዝም ካለ፣ ስንገደል ዝም ካለ፣ ስንታፈን ዝም ካለ እንግዲህ የራሱ ጉዳይ ነው። ምን ሰውየው የሚመልሰው እንደሰማችሁት ነው። አንደኛ ስርዓቱ በራሱ ጊዜ ተሸንፏል። በኢኮኖሚ ወድቋል፣ ሰላም በማስከበር ወድቋል፣ የህዝብን ደህንነት ማስከበር አልቻለም። በመላው በአገሪቱ በተለያዩ አካባቢዎች ጦርነት ነው ያለው። ያን ሁሉ ሰላምና ጸጥታ ማስከበር አልቻለም። ከዛ በኢኮኖሚው ደግሞ የኢትዮጵያን ኢኮኖሚ ገድሎታል። ስለዚህ በራሱ ጊዜ የተሸነፈ ነው ይላል። እሺ የህግ የበላይነትን ማስከበር አልቻለም ይላል። የኛ ድክመት ካልሆነ በስተቀር
በ2018 ይሄንን በራሱ ጊዜ የተሸነፈ መንግስት ለማሸነፍ የማንችልበት ምክንያት የለም። እኛ ማንረባ ካልሆን በስተቀር ይሄን መንግስት ለመጣል የሚያግደን ነገር የለም ይላል። አንደኛ ነገር የተሸነፈ መንግስት ከሆነ ሁከቱስ፣ ብጥብጡስ፣ ትርምሱስ ለምን አስፈለጋችሁ? ከተሸነፈ ሂዱ 4 ኪሎ ግቡ። በቃ እኮ አለቀ። የለም መንግስት ተሸንፏል፣ በኢኮኖሚ ወድቋል፣ ሰላም ማስከበር አልቻለም፣ አሁን ያለው መንግስት የወደቀ ነው፣ በቃ ምንም ህዝብ ማስተዳደር አልቻለም አላችሁ አይደል? ከተሸነፈ ለምንድነው የምትወዳደሩት? ለምንድነው ሁከት የምትጠሩት? ለምንድነው ረብሻ የምትጠሩት? ለምን አትገቡም? ቀጥ ብላችሁ ሄዳችሁ 4 ኪሎ ለምን አትገቡም? እንዲህ አይነት የድንቁርና ፖለቲካ መንግስት ባለበት ሀገር ላይ ቁጭ ብለህ መንግስት በሚያመቻቸው የፖለቲካ መድረክ ላይ ይሳተፋለሁ ብለህ ገብተህ መንግስት በዘረጋው የዲሞክራሲያዊ ምህዳር ውስጥ ገብተህ ፓርቲ ነኝ ብለህ ተመዝግበህ ሽብር እየጠራህ የምትቀመጥበት ጊዜ ከዚህ በኋላ የለም። ቀይ መስመር ነው ይሄ። መንግስት እንኳን ቢፈቅድ እኛ እንፈቅድም እንደዚህ አይነት ሽብር። እነ ልደቱ እኮ ምን እንዳደረጉ አይተናል ያኔ ቅንጅት ብለው። እናንተም ይህንን የሞት መንፈስ ቀስቀሳችሁ መታችሁ አሁን ሽብርና ሁከት እንጠራለን የምትሉት በቅንጅት መንፈስ የወጣቱን ደም ለማፍሰስ ነው። ይህንን ደግሞ መንግስትም አይፈቅድም። ቢፈቅድ እንኳን እኛ እንፈቅድላችሁ። እንደዚህ አይነት ተልካሻ ፖለቲካ የኢትዮጵያ ፖለቲካ ላይ ካከተመ 7 ዓመት ሞላው። ይህን በእርግጠኝነት ላረጋግጥላችሁ እወዳለሁ። 7 ዓመት ሙሉ መንግስት ራሱ መግዛት እንደማይችል በራሱ ጊዜ አሳይቷል። ህዝብ ማስተዳደር እንደማይችል፣ ሀገር መምራት እንደማይችል በ7 ዓመቱ ጊዜ ታይተናል ይላል። ደንቆሮ ስለሆንክ ነው እንጂ አንተ 7 ዓመት ሙሉ ይሄ መንግስት ራሱን እያበረታ እያደረጀ በየጊዜው እየጠነከረ በምታስቀምጡለት ፈተና ሁሉ ራሱን እየፈተነ እያለፈ ዛሬ ጠንካራ መንግስት ሆኖ መቆም የቻለ መንግስት ነው። አንተ ከየትም ተሰባስበህ መጥተህ የምትገለብጠው የምትገነጥለው መንግስት የለም። እናንተ ተቀናጀን ብላችሁ ለእናንተ የስልጣን ጥማት ለእናንተ ሽብር አቤት ብሎ መጥቶ እናንተ ስልጣን ላይ እንድትወጡ የሚሞት ወጣትም የለም ዛሬ። የከሸፈ ፖለቲካ ነው የምታወሩት። ሲጀመር ከጅምሩ ጀምሮ መሳይ መኮንን ላይ ቀርቦ የሚያወራ የፖለቲካ ፓርቲ አሸባሪ እንደሆነ ሊሰመርበት ይገባል። ከዛ ሲቀጥል ሰውየው በግልጽ እየጠራ ያለው ሽብርና ሁከት ነው። ሽብርና ሁከት ደግሞ በኢትዮጵያ ሰማይ ስር ከዚህ በኋላ የሚፈጸምበት አንድ ምክንያት የለም። ተሻግረነዋል። እሱን የሽብርና የሁከቱን ዘመን እነ ልደቱ አያሌው እነ ጀዋር መሐመድ ሞክረው ያቃታቸውን አሁን ደግሞ በምርጫ ቦርድ በኩል ህጋዊ ፓርቲዎች መስለው ገብተው እያወኩ ነው ያሉት። መቼ ነው የምትማሩት? መቼ ነው የምትቀየሩት? መቼ ነው አእምሯችሁ ማሰብ የሚጀምረው? በዚህ በኩል ምርጫ እንዲያደርግ እናስገድዳለን። በዚህ በኩል አሁን ስለ ምርጫ የምናወራበት ሁኔታ የለም። ስለዚህ ስለ ሽብር ነው የምናወራው። ስለ ሽብር ካወራህ ከዚህ በኋላ አንተ ጋር የምንገናኘው ማዕከላዊ ነው። ይህን ነው ማለት የምንፈልገው። መንግስትም ይሄን እያየ ዝም ይላል ብዬ አላስብም። እንኳን ቀድማችሁ ነገራችሁን፣ እንኳን አወቅናችሁ፣ እንኳን ማን እንደሆናችሁ ለየናችሁ። ምርጫ ቦርድ ውስጥ ሰላማዊ መስለው ገብተው እየረበሹን እየበጠበጡን ያሉት ፓርቲዎች እነማን እንደሆኑ እንኳን ለየናቸው። ወጣችሁ እንኳን እንደዚህ ራሳችሁን ገለጣችሁ። ይሄንን ነው ማለት የምፈልገው። ህዝቡ በዚህ ዓመት ካልተባበረን ይላል። በዚህ ዓመት ከጥፋት ለመዳን ራሱን ሊያጠፋው ከመጣው መንግስት ራሱን ማዳን ካልፈለገ ይላል የኢትዮጵያ ህዝብ ራሱን ማዳን ካልፈለገ ለመጥፋት ካልፈለገ እኛ ጋር መተባበር አለበት። እኛ ጋር ካልተባበረ ግን ለመጥፋት ፈልጓል ማለት ነው። የራሱ ጉዳይ ብለን ነው የምንታው ይላል። እናንተ መጣችሁ ብሎ የሚደሰት እናንተ መጣችሁ ብሎ የሚያስብ እናንተ እንደ ፖለቲካ ፓርቲ የሚቆጥር ህዝብ አለ ወይ? መጀመሪያ የእናንተን የሽብርና የወንጀል ፖለቲካ እያዳመጠ የሚኖር ትውልድ በህወሓት ዘመን አክትሟል። የለም ከዚህ በኋላ ይሄ ሰውዬ አብረውት በስሩ ያሉትንም ሰዎች ወንጀል ያጋለጠ ሰው ነው። እነሱ 5ቱ ፓርቲዎች የራሳቸው የጋራ አቋም ከሆነ ይሄ ሰውዬ የተናገረው 5ቱም ፓርቲዎች አሸባሪዎች ናቸው። ራሱ ወጥቶ አሸባሪ መሆኑን ለሽብር እየተዘጋጀ መሆኑን አመጽ ለመጥራት እየተንቀሳቀሱ መሆኑን የነ ጀዋርና የነ ልደቱ አያሌውን እቅድ በምርጫ ቦርድ ካባ ስር ገብቶ ለማስፈጸም እየሰራ ያለ ሰው መሆኑን በእርግጠኝነት ራሱ አረጋግጦ ነግሮናል። ከዚህ በኋላ የምንጠብቀው ነገር ምንድነው? ይሄንን መንግስት እንዲመልስልን እንፈልጋለን። አሁን አሸባሪ ሆኖ ምርጫ ቦርድ ውስጥ የገቡ ፓርቲዎች ራሳቸው እንደዚህ እየገለጡ እየመጡ ነው። ይሄ ህዝብ ከዚህ በኋላ ሽብርና ሁከት የሚቀበልበት ለእንደነዚህ አይነት ደመጣጭ ሰዎች ራሱን መስዋዕት የሚያደርግ ወጣት የለም። መንግስትም ይሄን ሁኔታ ሊፈቅድ አይገባም። ከጅምሩ ጀምሮ ገና ከመስከረም ሽብርና ሁከት እየቀሰቀሱ የቅንጅትና የኢህአፓን የሙት መንፈስ እንደገና በአዲስ አበባ ሰማይ ስር ለማንገስና የወጣት ደም ለማፍሰስ እየሰሩ ያሉ ሰዎችን
መንግስት ለአንዴና ለመጨረሻ ጊዜ እርምጃ ሊወስድባቸው ይገባል። እንደነዚህ አይነት ሰዎችን ህዝቡ ራሱ የፖለቲካ ፓርቲ ብሎ ማየቱን ማቆም መቻል አለበት። ምርጫ ቦርድ እየሰራ ያለውን በህጋዊ መንገድ ሊያሳየንና ሊያረጋግጥ ይገባል። ካልሆነ ምርጫ ቦርድም የአሸባሪዎች ስብስብ መሆኑን አውቀን አሸባሪዎች ህዝቡን እያሸበሩ እንዲኖሩ መንግስትን መፍቀዱን አውቀን እኛም እርም እናወጣለን። ያ ካልሆነ ግን በዚህ ሰውዬ ላይና በእነዚህ ይሄን አቋም በሚያራምዱ ፓርቲዎች ላይ ህጋዊ እርምጃ ወስዶ ሊያሳየን ይገባል ማለት እፈልጋለሁ። የመጨረሻው መልእክቴ ይሄ ነው። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁን እንዳትረሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የመሆን መልቲሚዲያ አባል በመሆን ሳፖርት ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።